ያደረግሽው ነገር አእምሮ ላይ ተሸት ነገር አለ አእምሮ ላይ ተቀርጾባት ማለት ነው። እስቲል እስከ ዛሬ ድረስ በቃ አሁን የምታስበው እኔና አንቺ እንደምናወራ ነው። ሲጀመር አንተ አውቀን ይሄ ሁሉ ስራ የምትሰራው እንጂ ነገሮችን ላስተካክል ካልክ ምን የሚከብድ? እሺ በምን አይነት መንገድ ነው ማስተካከለው? እሱን አታውቅም አንተ እኮ ንገሪኝ። አይደለም በምን መንገድ እንደምታስተካክለው ታውቃለህ? እውነታውን ተናገር። በቃ እውነቱን አውጣ። ከኔ ጋር ያለህን ነገር ተናገርና ከኔ ጋር ሁን። በቃ ተናገር። ሩታ የውሸት እንደሆነ ተናገር። ለሁሉም ለኦዲየንሱም ለሷም እንዴት ይሄ እኮ አሁንም ድረስ አላመንሽም እንዴ? ሁሉም ነገር እያይሻለም አታምጣ ስለው እያመጣ ቆልል ዋለ ያገሬ ሰው አይነጽዬ ያንቺስ ከፋ ጭራሽ ወይኔ በላቸው አለ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አለሁ እኔ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አየሩ ሰፈሩ አማን ነው? እንዴት ነው ዙሪያው መንደሩ ከብቶቹ ልጆቹ ሁሉ ሰላም ሰላም እንደሚሆን ተስፋ አደርጋለሁ። እንግዲህ እዚህ ሰፈር ይውላችሁ ከባዱ ጦርነት ማለት ነው እንግዲህ እየቀጠለ ነው እንደቀጠለ ነው ማለት ነው። ግን እኔ በጣም ያሳዘነኝ ነገር የአብርሽ አንገት ነው። በቃ በማንም በመጣ ቁጥር አንገቱን ደፍቶ እንዴት ነው ነገሩን ያላቅም እንደው እናንተዬ። ነፂ ደግሞ ጭራሽ ዛሬ የባሰውና ብታውቁጭ አለች። እውነቱን ተናገር። ከሷ ጋር ያለ ግንኙነት ድራማ እንደሆነ ከኔ ጋር ቀጥለ ቡታጀራ ይዤልሽ ብላ ወርፍ። እናትዬ አንቺ እንዴት ነው ነሽ? ከገነት ወደ ሲኦል አስመሰልሽበት እኮ እንደው ከአዲስ አበባ ድጋሚ ወደ ኋላ ቡታጀራ ትመኝላታለሽ። እንደው ቢያንስ እዚሁ እንኑር ይባላል እንዴ? እሱ እኮ አዲስ አበባ የተሰደደው አብርሽ እኮ አዲስ አበባ የተሰደደው እኮ ለመለወጥ ነው። እኔ እናት ታስታውሳላችሁ? ተሰደድኳል። እኛ ምን እንበላ ሀገር ስንት ሀገር አቋርጠን በባህር በየብስ በጠያራ ባየር በፕሌን ማለቴ ተሰደን እዚህ እንጦርጦስ የተወረወር ነው። እናት አባታችን ቤተሰቦቻችን ተጠና አየር የሚናፍቀን እኛ ምን ልንለው? እናንተ ከቡታጀራ አዲስ አበባ ተሰደድን ያላችሁ እና አብርሽ ከሰውታችሁ ተሰደን ብሏል። እና አንቺም አሁን የተሰደደው እኮ ሊለወጥ ነው ሊቀየር ነው አዲስ አበባ ሊንቦገቦግ ነው። ምን አስበሽ ነው እንደገና ወደ ቡታጀራ የምትዩ? ታይ እንጂ እናቴ ታይ። ባይሆን እዛው ወይ ደግሞ ወደ ዱባይ ምናምን ልፍ ወዳለ ሀገር ወደ አውስትራሊያ ወደ አውሮፓ ተመኝለት ወደዛ እንሂድ ይባላል እኮ። እውነቴን ነው የምነግርሽ። በነገራችን ላይ ማለት ነው እውነት ለመናገር ሴት ልጅ ራሷን ታስከብር ምለው በምክንያት ነው። ይሄ ነገር ብታምኑም ባታምኑም ድራማ ይሁን እንጂ ውስጡ ላይ ራሱ ያለ ህይወት ነው። ይሄ ህይወት ውስጣቸው ላይ ራሱ አለ፣ በትክክለኛው ህይወት ራሱ ማለት ነው። አሁን በድራማ መልክ ቢያመጡትም ያለፉትን ህይወት ነው እየሰሩት ያሉት። በቃ ብቻ በጣም ነው የሚያስጠላው። አንዳንዴ ከባድ ነው ህይወት። በምን መልኩ እንደምትመጣባችሁ እንዴት እንደምትሆኑ አታውቁትም። አሁን ላይ በድራማ መልክ ይሰራ እንጂ ቤታቸው ላይ ይሄ ነገር ያለ ይመስለኛል። ምክንያቱም ሩታ ኦልሬዲ ከቤተሰቦቿ ከራቀች ስንት ጊዜዋ ነው እንዴ? ጌታዬ ሆይ ጥያቄ አይምሮሽን ሩታ ጥያቄ ውስጥ አስገቢ። እውነቴን ነው የምነግርሽ። ቤተሰቦችሽን ለምን ነው እንደዚህ እንደማስቲካኝ ከሽ የተፋሻቸው? እኔ አልገባኝም። ምክንያቱም እህቷ አሁን ወለደች እንዴ? እህቷን ደስታ እንኳን ሼር ማድረግ በስመ አብ ጌታዬ ሆይ። እኔ ግን ስንት አይነት ጨካኛለ የምር። አንዳንዴ አንጀታችሁ እንዴት ችሎላችሁ ነገሮችን እንደምታደርጉ ግርም ነው የሚለኝ የእውነት። አረ ወደ ራሳችሁ ተመለሱ እንዴ! እኔ ከቤተሰብ ደስታ የሚበልጥብኝ ነገር የለም። እስኪ አንቺ ከገዛ ባልሽ አጠገብሽ ካለው ሰው ተማሪ። ከዙሪያው ስንት ቤተሰቡን ነው ያሳደገው? ከእናንተ ኋላ ስንት ዩቲዩብ ነው የተከፈተው በእናንተ ፋሚሊ ውስጥ፣ በአብርሽ ፋሚሊ ውስጥ። እና አንቺ እንዴት ነው በዙሪያሽ ያሉ ሰዎችን የራስሽን ፋሚሊዎች ሼር እያረግሽም ሆነ ምንም እያረግሽ ሲቀጥል ደግሞ ሄድሽ ማታዩስ? እኔ እንደ እህት ነው የምመክርሽ፣ ወደ ራስሽ ተመልሰሽ ቤተሰቦችሽን ብትጂ መልካም ነው። ሲቀጥል ደግሞ ይሄ ድራማ ነው፣ ከዚህ በፊትም ነግሬያችኋለሁ። ግን ደግሞ ድራማ ቢሆንም በገሃዱ ዓለም ያላቸውን እውነት ነው 50% እያወጡት ያሉት። ሰላም የለም በቃ ውስጣቸው ላይ እንዲሁ የሚነበብ ነገር የሚታየኝ ነገር አለ እኔ እና ሰላም የሚኖረው ደግሞ እንዳልኳችሁ ሰው ተፈላልጎ ሲገናኝ ነው። በቃ በድራማ የተጀመረ ህይወት መጨረሻውም ድራማ ነው። በጣም የሚያስጠላው የእውነት። እኔ ሴትም ስለሆንኩ እንደ ሴት አዝናለሁኝ። አሁን ላይ ደግሞ ጭራሹ ነው ነፂ ህዝቡን አጨለለቻቸው፣ በጎቹን አጨለለቻቸው። በመድኃኒዓለም አበዱ እኮ። ይሄን ሰሞን እኮ ሰው የሚያደንቀውን እንዴት የሚያደንቀውን ሰው ከፍሎ ይዘቀዝቃል፣ ከፍሎ ይጮሃል።
ሩታና አብርሽ አንድ ናቸው ሲሉ ከርማ አሁን ደግሞ እንደገና ተነስተው ሩታን ለብቻው አብርሽን ለብቻው። ምን ደጋፊ ናቸው እናንተ? አሁን ደጋፊ ናችሁ ነው? ደጋፊ አይደላችሁ። እኛ እኮ ማለት ነው ብንበታተን ራሱ ምክንያት አለን። ትልቅ ግንብ መሀላችን ስላለ የሆነ ጦርነት ቢነሳ እንኳን አይደንቅም ፋንዲሾች ላይ እውነት ለመናገር ማለት ነው። እናንተ ጋር ግን አንድ አይነት ነገር ነው ያለው እና እነሱ በተለያዩ ቁጥር ወይ የሆነ በድራማ የሆነ ጸበተ ተነሳ ቁጥር ለብደው እንደዚህ የምትሆኑት ለምን አልገባኝም እኔ። እሱ ዘርጋ ገባችሁ፣ እሷ ዘርጋ ገባችሁ፣ እሷ ነሱ ያደረገችው አላችሁ። ምንም አትሉት ነገር አለ። ሲጀመር ሰውን ሰው አያደርግም፣ ፈጣሪ ነው የትም ቦታ የሚያደርሰው። ግን ደግሞ እሷም እሱ ጋር የተቀመጠችው ያለ ምክንያት አይደለም፣ እሱም እሷ ጋር የተቀመጠው ያለ ምክንያት አይደለም። በቃ እየተጠቃቀሙ ነው። ደጋፊ ከሆናችሁ አብራችሁ ደግፉ። ምን እንደምትun በጫበጭ ከኛ ጋር ተጋጭታችሁ ከራሳችሁ ሰው ጋር ተጋጭታችሁ ትችሉታላችሁ። ይሄ ነገር ይከብዳል። የምሬን ነው የምነግራችሁ። ቢያንስ እርስ በርሳችሁ መግባባት አለባችሁ። የሆነ ነገር ሲፈጠር ከውጪ ለመጣው ብትከራከሩ ይሻላል እንጂ ባልና ሚስቶችን ነጣጥላችሁ እሷን እየዘቀዘቃችሁ እሱን እየዘቀዘቃችሁ ማይሆን ነገር ነው። እና ያው ማህበር ግሩፕ ሲባል ለመልካም ነገር ተጠቀሙት። ከውጭም ከውስጥም ተናጭቶ ስለማይቻል ራሳችሁን ለመሰብሰብ ሞክሩ። አሁን የታዊ ምክሬን ነው እንግዲህ። ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ኮፒ ሊንክ አድርጉ። ቤተሰብ ተቀብረናል፣ እኛ ራሱ ተቀብረናል። እናንተው ተቀበሩና እጃችሁን የእኔ ቻናል ላይ አሁን ልራገም ጋይስ፣ ልራገም አይደለ? አረ ሳምሪ እርግማን ባንቺ አያምርም እንዴ? የሚረግማችሁን መርቁ እየተባልኩ አድጌ ምን ብዬ ነው የምረግመው? በቃ የምቀኞችን አይናቸውን ጨለማ እግራቸውን ቄጠማ ያርግልኝ ብዬ ኮፒ ሊንክ አድርጉልኝ ብዬ እወጣለሁ። ደህና ሁኑልኝ። ወዳችኋለሁ። መልካም ጊዜ። ቻው ቻው።